ቢሊዮን ዶላሮች የፈሰሱበትና የእስራኤል የሰማይ ዋስትና ተደርጎ የሚወሰደው አይረን ዶም ጥቃት ደርሶበታል። ይህ የሆነው ግን በታላላቅ ሚሳይሎች አይደለም። በጥቂት ሺህ ዶላሮች በሚሰራ በሰው እጅ በሚዘወሩ ኤፍፒቪ በሚባል ጥቃቅን ድሮን ነው። ሄዝቦላህ የለቀቀው ምስል የእስራኤልን መከላከያ ሰራዊት ክፉኛ አሳፍሯል። አጥቂው መሳሪያ ፈርስት ፐርሰን ቪው ወይም ኤፍፒቪ ይባላል። ይህ ድሮን ልዩ የሚያደርገው ምንድን ነው? እነዚህ ድሮኖች እንደተለመዱት ድሮኖች በሳተላይት ወይም በሬዲዮ ሞገድ ብቻ አይደሉም የሚመሩት። ልዩ ገመዶችን ወይም ስፔሻል ኬብልስ በመጠቀም የመከላከያ ሲስተሙን ጃሚንግ ወይም ምልክት ማፈኛ ቴክኖሎጂውን ሰብረው ያልፋሉ። በሰው እጅ በቀጥታ ስለሚዘወሩ አርቲፊሻል ኢንቴሊጀንስ ወይም ራዳር ሊያውቃቸው በማይችል ቅልጥፍና የብረት መጋረጃውን አይረንዶም ባትሪ በቀጥታ መምታት ችለዋል። ይህ ታሪክ የሚጀምረው በሊባኖስ ተራራዎች ላይ አይደለም፣ በዩክሬንና ሩሲያ በረዷማ ሜዳዎች ላይም እንጂ። የኤፍፒቪ ድሮን ዝና የመጣውን በዛ ነው። የእስራኤል ጦር ከ2024 ጀምሮ የተለመዱ ድሮኖችን በመጣል ረገድ ትልቅ መሻሻል አሳይቶ ነበር። ነገር ግን ይህ የድሃ መሳሪያ ተብሎ የሚጠራው የዩክሬን ስልት የዓለምን ግዙፍ ወታደራዊ ኃይል አደጋ ውስጥ ከቶታል። ልክ እንደ ዳዊትና ጎልያድ ትልቁንና በቴክኖሎጂ የታጠረውን ኃይል ትንሿ ድሮን ግንባሩን መታችው። ይህ ጥቃት ድንገት የመጣ አይደለም፣ ማስጠንቀቂያም ተሰጥቶ ነበር። ባለፈው መጋቢት ወር የቀድሞው የእስራኤል አየር መከላከያ አዛዥ ራን ኮቻባንድ የሚረብሽ ንግግር አድርገው ነበር። የራሳችንን ጋሻ መከላከል ተስኖናል አሉ። አይረንዶም ሌላውን ሲከላከል ራሱን ግን መጠበቅ እንዳልቻለም ጠቆሙ። አየር መከላከያ ማለት የአንድ ሀገር የመጨረሻ ምሽግ ነው። ምሽጉ ከተደፈረ መላው ሀገር ለሚሳይል ዝናብ ይጋለጣል። ሄዝቦላህ ይህንን ተጋላጭነት በሚገባ አጥንቶታል። የኢየሩሳሌም ፖስት ጋዜጠኞች ባለፈው ሳምንት በደቡብ ሊባኖስ በነበራቸው ቆይታ የታዘቡት ነገር ግልጽ ነው። የእስራኤል ጦር አዳዲስ የሙከራ ፕሮግራሞችን እየጀመረ ቢሆንም የቴክኖሎጂው ፍጥነት ግን ከጦርነቱ ፍጥነት ወደኋላ የቀረ ይመስላል። ይህ ጥቃት ለዓለም አቀፍ ወታደራዊ ሳይንስ ትልቅ ትምህርት ነው። ወደፊት ጦርነቶች የሚሸነፉት በጀት አውሮፕላኖች ሳይሆን በመቶዎቹ በሚቆጠሩ ጥቃቅን ተርቦች ወይም ድሮኖች ሊሆን ይችላል። የሄዝቦላህ ቪዲዮ እውነተኛነት አልተካደም። ምስሎቹ ለራሳቸው ይናገራሉ። ዛሬ የብረት መጋረጃው ተቀዷል። ነገስ ምን ይፈጠር ይሆን? የእስራኤል ቴክኖሎጂ የበላይነት በዚህ አዲስ ፈተና ይቀጥል ይሆን ወይንስ ደግሞ የጦርነት ታሪክ አዲስ ምዕራፍ እየጻፈ ነው? የእስራኤል የሰማይ ላይ ጠባቂ የቴክኖሎጂው ጥግና የሀገሪቱ የህልውና ዋስትና ለዓመታት 90 በመቶ ስኬት ያስመዘገበው ይህ ሲስተም ዛሬ ግን የጥቃት ሰለባ እየሆነ ነው። ብዙዎች የሚጠይቁት ጥያቄ በእርግጥ እስራኤል ስንት አይረንዶም ተመታባት የሚል ነው። አይረንዶም ስራ የጀመረው እንደ አውሮፓውያን አቆጣጠር በ2011 ነው። ከዚያን ጊዜ ጀምሮ በሺዎች የሚቆጠሩ የሐማስና የሄዝቦላህ ሮኬቶችን አክሽፏል። ነገር ግን ታሪክ እንደሚያስተምረን ማንኛውም የመከላከያ ግድግዳ ቀዳዳ መኖሩ አይቀርም። ጥቅምት 7 መባቻ በሐማስ የሚመራው ድንገተኛ ጥቃት ሲሰነዘር በደቡባዊ እስራኤል ቢያንስ አንድ የአይረንዶም ባትሪ በድሮንና በከባድ መሳሪያ መመታቱን የሚያሳዩ ምስሎች ወጥተው ነበር። የሰሜኑ ግንባር ሄዝቦላህ ባለፉት ጥቂት ወራት ሄዝቦላህ አልማዝ የተባሉ የኢራን ሰራሽ የሚሳይል አይነቶችንና አጥፊ ድሮኖችን ካሚካዚ ድሮንስ በመጠቀም ቢያንስ ከ2 እስከ 3 የሚሆኑ የአይረንዶም ራዳሮችንና ማስወንጨፊያዎችን መምታቱን የሚያሳዩ ተንቀሳቃሽ ምስሎችን ለቋል። እስራኤል በአሁኑ ወቅት ቢያንስ 10 ንቁ የአይረንዶም ባትሪዎች አሏት። እያንዳንዱ ባትሪ ራዳር የመቆጣጠሪያ ማዕከልና ከ3 እስከ 4 ማስወንጨፊያዎች አሉት። ጠላት በአንድ ጊዜ በመቶዎች የሚቆጠሩ ርካሽ ድሮኖችን በመላክ ሲስተሙን ቢዚ ያደርገዋል። ሲስተሙ የትኛውን መጣል እንዳለበት ግራ በሚጋባበት ቅጽበት ትክክለኛው ገዳይ ሚሳይል ባትሪውን ይመታል። ሄዝቦላህ እንደ ዩክሬን ጦርነት ሁሉ ኤፍፒቪ ድሮኖችን በመጠቀም አይረንዶም ሊያያቸው በማይችለው ዝቅተኛ ከፍታ ላይ በመብረር በቀጥታ የራዳር ግንባሩ ላይ ያርፋሉ። አንድን አይረንዶም ለመስራት ቢያንስ $50 ሚሊዮን ይፈጃል። እሱን የመታው ድሮን ግን ዋጋው $2000 አይበልጥም። ይህ ኢኮኖሚያዊ ጦርነት እስራኤልን ክፉኛ እየፈተናት ነው። በታሪክ ውስጥ ታላላቅ የመከላከያ ግንቦች ሲፈርሱ አይተናል። ፈረንሳይ በሁለተኛው የዓለም ጦርነት ወቅት ጀርመን አታልፈውም ብላ የገነባችው ግንብ በብልሃት ተከቦ እንደፈረሰ ሁሉ አይረንዶምም ዛሬ በቴክኖሎጂ ብልሃት እየተከበበ ነው። እንደ አውሮፓውያን አቆጣጠር በ1973 እስራኤል በሲናይ በረሃ የገነባችው የማይደፈር ግንብ
በግብፅ ወታደሮች በውሃ ፓምፕ እንደፈረሰ እናስታውሳለን። ዛሬም ታሪክ ራሱን እየደገመ ይሆን? እስከ ዛሬ ባለው መረጃ እስራኤል በይፋ ባታምንም በተለያዩ ቪዲዮዎችና መረጃዎች መሰረት ከ3 እስከ 5 የሚሆኑ የአይረን ዶም ክፍሎች ወይም አካላት ጉዳት ደርሶባቸዋል ወይም ደግሞ ሙሉ በሙሉ ወድመዋል። ይህ ቁጥር ከጠቅላላው ሲስተም አንጻር ትንሽ ቢመስልም የስነ ልቦናዊ ድሉ ግን ለሄዝቦላህ ትልቅ ነው። እስራኤል አሁን አይረን ቢም ወደ ተባለው የሌዘር ቴክኖሎጂ ለመሸጋገር እየተጣደፈች ነው። ነገር ግን ጥያቄው ቴክኖሎጂው ከድሮኖቹ ፍጥነት ቀድሞ ይደርስ ሲሆን ጦርነቱ ከሰማይ ወደ ምድር ከሮኬት ወደ ድሮን ተቀይሯል። የብረት መጋረጃው ቀዳዳዎች እየሰፉ ነው። ምንም እንኳን የኢራን አጋዥ ሄዝቦላህ አይረን ዶምን መምታቱን ወቁልኝ ቢልም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ውስጥ ገብተን ዩራኒየሙን እናወጣዋለን ሲሉ አስደንጋጭ መግለጫ ሰጥተዋል። ከኢራን ጋር ያለው ጦርነት አላበቃም ያሉት ኔታንያሁ በኢራን እጅ ያለውን የኒውክሌር ማበልጸጊያ ዩራኒየም እንዴት ማስወገድ እንደሚቻል ለቀረበላቸው ጥያቄ የሰጡት ምላሽ አጭርና አስደንጋጭ ነበር። ትገባለህ፣ ከዚያም ይዘህ ትወጣለህ የሚል። ኔታንያሁ እንደሚሉት ምንም እንኳን የኢራን ተላላኪዎች ቢዳከሙም ዋናው ስጋት ግን አሁንም ኢራን ውስጥ አለ። ዩራኒየሙ መውጣት አለበት፣ የሚሳይል ጣቢያዎቹ መፍረስ አለባቸው የሚል ጽኑ አቋም አላቸው። ፕሬዚደንት ዶናልድ ትራምፕ በበኩላቸው አሜሪካ የኢራንን የኒውክሌር ጣቢያዎች በልዩ የጠፈር ኃይል በቅርበት እየተከታተለች እንደሆነ ገልጸዋል። ዩራኒየሙን በተወሰነ ጊዜ እናገኘዋለን ያሉት ትራምፕ ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውንም ጠቁመዋል። ይህ የሚያሳየው በአሜሪካና በእስራኤል መካከል በኢራን ጉዳይ ላይ ፍጹም ስምምነት መኖሩን ነው። ትገባለህ፣ ትወስዳለህ የሚለው ንግግር ወይ በዲፕሎማሲያዊ ስምምነት ወይም በልዩ ወታደራዊ ኦፕሬሽን ሊከናወን እንደሚችል ፍንጭ ይሰጣል። ኔታንያሁ እስራኤልን ከአሜሪካ ወታደራዊ እርዳታ ጥገኝነት ለማውጣት ያላቸውን እቅድም ተናግረዋል። እስራኤል በዓመት የምታገኘውን 3.8 ቢሊዮን ዶላር ወታደራዊ እርዳታ በሚቀጥሉት 10 ዓመታት ውስጥ ወደ ዜሮ ለማውረድ ማቀዳቸውን ተናግረዋል። ይህንንም ለትራምፕ ሲነግሯቸው አፋቸውን ከፍተው ቀርተዋል ብለዋል። ለምን አሁን ኔታንያሁ እስራኤል በራሷ የምትቆም ወታደራዊ ኃይል እንድትሆን ይፈልጋሉ? ይህ ውሳኔ እስራኤል በራሷ ፍቃድና ጊዜ እርምጃ እንድትወስድ ሙሉ ነፃነት ይሰጣታል። ከጥቅምት 7ቱ ጥቃት በኋላ ኔታንያሁ መካከለኛው ምስራቅን እንለውጣለን ወደሚል ጠንካራ አቋም ተሸጋግረዋል። ኔታንያሁ አንድ ትልቅ ግምት አስቀምጠዋል። የኢራን አገዛዝ ከወደቀ ሁሉም ነገር ያበቃል። የኢራን አገዛዝ ከተገረሰሰ የሄዝቦላህ የሐማስና የሁቲዎች መጨረሻ ይሆናል ይላሉ። ሄዝቦላህ የሊባኖስን ሕዝብ ታጋች አድርጎ የያዘው በኢራን ድጋፍ እንደሆነም ይሞግታሉ። ኔታንያሁ 3500 ዓመታትን ያስቆጠረውን የአይሁድ ታሪክ ለማጥፋት የሚሞክረውን የሞት ወጥመድ ለመበጠስ ቃል ገብተዋል። ይህ ማለት እስራኤል የኢራን አገዛዝ እንዲቀየር በይፋ እየሰራች መሆኑን ያሳያል። ከኔታንያሁ ቃለ መጠይቅ የምንረዳው አንድ ነገር አለ። እስራኤል ከእንግዲህ ተላላኪዎችን በመምታት ብቻ አትወሰንም። ትኩረቷ በቀጥታ የባቡር ራስ በተባለችው ኢራን ላይ ነው። ዩራኒየሙን ገብቶ መውሰድ ማለት ግን በቀላሉ የሚታይ ነገር አይደለም። ይህ ወደ ሶስተኛው የዓለም ጦርነት ያመራ ይሆን ወይስ ኢራን ተንበርክካ የኒውክሌር ቁሳቁሷን ታስረክባለች? የኔታንያሁ ንግግር በእኔ ዘመን እስራኤል አትጠፋም የሚል ጠንካራ መልእክት አለው። እናንተስ ምን ታስባላችሁ? አሜሪካና እስራኤል በእርግጥ ኢራን ውስጥ ገብተው ዩራኒየምን ሊወስዱ ይችላሉ? አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ፈጣንና ቀዳሚ መረጃዎችን ቀድመው ያግኙ።